የቃላት ንጉሥ የመድረክ አንበሳ የኢትዮጵያ የሥነ ጽሑፍ ፀሐይ ሎሬት ጸጋዬ ገብረመድኅን። ብርሃንና ጥላ በሚጋጩበት በዚያ ረቂቅ የጥበብ ዓለም ውስጥ ሰማይና ምድር የሚገናኙበት አንድ ድልድይ ቢኖር እርሱ ቃላት ነው። ቃላትን ደግሞ እንደ ሸክላ አብኩቶ፣ እንደ እሳት አጋይቶ፣ እንደ አበባ ፈንድቶ የታሪክ ማኅተም ያደረገ ይህ ታላቅ ሰው ለኢትዮጵያ ሥነ ጽሑፍ የሰጠው ትርጉም ከመቃብር በላይ የሚነገር ድርሳን ነው። ዛሬ የምተርክላችሁ ስለ አንድ ደራሲ ብቻ አይደለም፣ ስለ አንድ ትውልድ ሕሊና፣ ስለ አንዲት ጥንታዊት ሀገር የቁጭት ድምፅና ስለ ቃላት መለኮታዊ ኃይል እንጂ። ታሪኩ የሚጀምረው በ1928 ዓ.ም በሸዋ ምድር ቦባዳ በተባለች አንዲት ጭጋጋማ መንደር ውስጥ ነው። ያኔ ምድር በፋሺስት ወረራ ክንድ የተቀጠቀጠች፣ ሰማዩ በባሩድ ጭስ በታፈነበት ወቅት አንዲት የጥበብ ኮከብ በኢትዮጵያ ሰማይ ላይ ተወለደች። ትንሹ ጸጋዬ ገብረመድኅን። አባቱ በኩራት የሚጋልቡትን ፈረስ ኮቴ እየሰማ የእናቱን የመሪር እንጉርጉሮ ዜማ እየተነፈሰ አደገ። ቦባዳ ለጸጋዬ ተራ መንደር አልነበረችም፣ የቅኔ ምንጭ እንጂ። በዚያ ለምለም ምድር ውስጥ የሚንሾካሾኩ ቅጠሎች፣ ከገደል ግርጌ የሚወርዱ ፏፏቴዎችና የጥንታውያን አባቶች ተረቶች በሕፃኑ ጸጋዬ ሕሊና ውስጥ የማይጠፋ የእሳት ፍም አቀጣጠሉ። ገና በለጋነቱ ነበር ቃላት ከአንደበት ወጥተው ሰማዩን የመንካትና ታሪክን የመለወጥ ኃይል እንዳላቸው የተረዳው። የአባቱ የፈረስ ስም ገብረመድኅን የሚለው ስያሜ ለጸጋዬ ተራ መጠሪያ ሳይሆን የመላ ሕይወቱ መሪ ቃል ሆነ። እኔ የገብረመድኅን ልጅ ነኝ ሲል የታሪክን ሸክም በትከሻው ለመሸከም ቃል የገባበት ዕለት ያች ዕለት ነበር። ጸጋዬ ወደ አዲስ አበባ ሲመጣ ከተማዋ በለውጥና በስልጣኔ ማዕበል ውስጥ ተዋዥቅ ነበር። በጄኔራል ዊንጌት ትምህርት ቤት ውስጥ ሲገባ ጥበብ በውስጡ አብባ ጽንሷን ጨርሳ ነበር። በዚያ የታላላቅ ምሁራን መናኸሪያ ውስጥ ጸጋዬ የዓለምን ስነ ጽሑፍ እንደ ሰፍነግ መጠጣት ጀመረ። ሆኖም ግን የሼክስፒርን ድራማዎችና የሆሜርን ግጥሞች ሲያነብ አንድ የሚቃጠል ጥያቄ በውስጡ ይጉላላ ነበር። የእኔ ሀገር ድምፅ የት አለ? የእኔ ሕዝብ ጩኸትስ በየትኛው መጽሐፍ ተከተበ? ይህ ጥያቄ ነበር በ13 ዓመቱ የመጀመሪያውን ተውኔት እንዲጽፍ ያስገደደው። ያኔ በዚያ በለጋ ዕድሜው መድረክ የሕይወት መስታወት መሆኑን አሳየ። ጸጋዬ ለሥነ ጽሑፍ የነበረው ፍቅር እንደ ተራ የትርፍ ጊዜ ማሳለፊያ አልነበረም፣ እንደ እስትንፋስ እንጂ። ብዕሩን ሲይዝ ጣቶቹ የሚንቀጠቀጡት በፍርሃት ሳይሆን በውስጡ የሚመላለሰው የቃላት ማዕበል መቆጣጠሪያ በማጣቱ ነው። ጸጋዬ ገብረመድኅን ወደ ብስለት ሲሸጋገር የኢትዮጵያ ስነ ጽሑፍ አዲስ መልክና ወርቅ የለበሰ ድምፅ አገኘ። እሳት ወይ አበባ የተሰኘው ዝነኛ የግጥም መድብሉ ሲታተም የኢትዮጵያ አንባቢያን ደነገጡ፣ ተገረሙ። ጸጋዬ በግጥሞች ውስጥ የሰው ልጅን መዋዠቅ፣ የሀገርን ፍቅርና የጊዜን ጭካኔ በረቂቅ መንገድ ሳለው። እሳት ወይ አበባ የሚለው ጥያቄ ተራ ምርጫ አልነበረም፣ የሕይወት ፍልስፍና እንጂ። እሳት የሚቃጠል ግን የሚያነጻ ነው። አበባ የሚፈካ ግን የሚጠወልግ ነው። ጸጋዬ በእነዚህ ሁለት ተቃራኒ ምስሎች ውስጥ የኢትዮጵያን ነፍስ ፈለገ። እርሱ ጋዜጠኛም ጭምር ነበር። በዜና ማሰራጫዎች ውስጥ ሲሰራ ቃላትን እንደ ጦር መሳሪያ ተጠቀመባቸው። እውነትን መናገር ዋጋ በሚያስከፍልበት ዘመን ጸጋዬ በብዕሩ የድሆችን እንባ አበሰ፣ የባለሥልጣናትንም ግፍ ተገዳደረ። ወደ ብሔራዊ ቲያትር ስንመጣ ደግሞ የሎሬት ጸጋዬ ግርማ ሞገስ ይበልጥ ይገዝፋል። እርሱ መድረክ ላይ ሲቆም አዳራሹ በዝምታ ይዋጣል። ሃምሌትን፣ ኦቴሎንና ማክቤዝን ወደ አማርኛ ሲመልስ ሼክስፒር ራሱ ኢትዮጵያዊ ሆኖ የተወለደ እስኪመስል ድረስ ነበር የትርጉም ጥበቡ ጥልቀት። ቃላቶቹ ከአንደበቱ ሲወጡ እንደ ነጎድጓድ ያስገመግማሉ፣ እንደ ሐር ክር ይለሰልሳሉ። ነገር ግን ጸጋዬ ገብረመድኅን ተርጓሚ ብቻ አልነበረም፣ ከምንም ተነስቶ ዓለምን የሚፈጥር ጠቢብ እንጂ። ቴዎድሮስ ጴጥሮስ፣ ያችን ሰዓት፣ ሀሁ በ6 ወር የተሰኙት ተውኔቶቹ የሀገርን ታሪክ ከመቃብር አውጥተው ሕያው ያደረጉ ሥራዎቹ ናቸው። አቡነ ጴጥሮስ ለሀገራቸው ሲሉ በፋሺስት ፊት የቆሙበትን ያቺን አስፈሪ ሰዓት ጸጋዬ በመድረክ ላይ ሲስላት ተመልካቹ ራሱን በታሪክ ማዕበል ውስጥ ያገኘው ነበር። ጸጋዬ ለጥበቡ የነበረው ታማኝነት እስከ እስርና እንግልት አድርሶታል። ነገር ግን እርሱ ጥበብ ነፃ ካላወጣችኝ እስር ቤት ምንድን ነው የሚል ጽኑ እምነት ነበረው። የጸጋዬ ጥበብ ከኢትዮጵያ ድንበር ተሻገረ። ዓለም አቀፍ የክብር ሎሬትነት ማዕረግን ሲቀዳጅ፣ እርሱ ግን አሁንም ያው የቦባዳው ብላቴና ነበር። በለንደን በፓሪስና በኒውዮርክ አደባባዮች ስለ አፍሪካ አንድነት፣ ስለ ጥቁር ሕዝቦች ክብርና ስለ ሰላም ሲሰብክ ኖረ። ይሁን እንጂ የመጨረሻዎቹ የሕይወቱ ዓመታት በስደትና በሕመም የተሞሉ ነበሩ። በኒውዮርክ ሆስፒታል ውስጥ ሆኖ ሳለ
የኢትዮጵያን አፈር ይናፍቅ ነበር። ያ የቃላት ንጉሥ፣ ያ የመድረክ አንበሳ በባዕድ ሀገር ሆኖ ሳለ እናቱ ሀገር እንጉርጉሮውን ቀጠለ። ኢትዮጵያ ሲል ድምፁ ይንቀጠቀጥ ነበር። እርሱ ለሀገሩ የነበረው ፍቅር ከመቃብር በላይ የሆነ ጽኑ ፍቅር ነበር። በ1998 ዓ.ም ሎሬት ጸጋዬ ገብረመድኅን ከአካላዊው ዓለም ተለየ። ነገር ግን ጥበበኞች አይሞቱም፣ ከቃላቶቻቸው ጋር ይዋሃዳሉ እንጂ። ዛሬም በብሔራዊ ቲያትር መጋረጃዎች ውስጥ የጸጋዬ ድምፅ ያስተጋባል። ዛሬም እሳት ወይ አበባ በሚያነብ ወጣት ሕሊና ውስጥ ጸጋዬ በሕይወት አለ። ሎሬት ጸጋዬ ገብረመድኅን ማለት ለኢትዮጵያ የሥነ ጽሑፍ ሰማይ የጥበብ ፀሐይ ነው። እርሱ ያስተማረን ቃላት እንዴት እንደሚገነቡ ሳይሆን ቃላት እንዴት ነፃ እንደሚወጡ ነው። የእርሱ ታሪክ የድል፣ የቁጭት፣ የጥበብና የማይጠፋ ተስፋ ታሪክ ነው። ጥበብ ከመቃብር በላይ ትኖራለች። ሎሬት ጸጋዬ ገብረመድኅን በሥራዎቹ ውስጥ ለዘላለም ሕያው ነው። የእርሱን ታሪክ ስንሰማ የራሳችንን ማንነት እንፈልጋለን። እናንተስ ከሎሬት ጸጋዬ ሥራዎች የትኛውን ይበልጥ ትወዳላችሁ? ቃላቶቹ በሕይወታችሁ ላይ ያሳደሩት ተጽዕኖ ምንድን ነው? ይህ ታላቅ ሰው በብሩህ የከተባቸው እውነቶች ዛሬም ለእኛ ብርሃን ናቸው።